ይሄ ነገር ግን መሆን የለበትም ነው። እንደ ወንድ ልጅ ቆፍጠን ብሎ አይሆንም ወይ ደግሞ ይሄኛው ይሄንን ነው የምፈልገው ብሎ መወሰን አለበት። ተርሽና የሩታ ችግር ዙሪያቸው ላይ ያሉ ሰዎች ነበሩ። ተረዳኛ አይደለም? ይሄ ቤተሰብም እንዲያስተውለው የምፈልገው ነገር ስለሆነ ነው። ዙሪያቸው ላይ ያሉ ሰዎች ያኛው መጥፎ ሐሳብ ይሰጣል ወደ ሩታ፣ ይሄኛው መጥፎ ሐሳብ ይሰጣል ወደ ሩታ። ተረዳኛ አይደለም? ስለዚህ ዙሪያቸው ላይ ያሉትን ሰዎች በመጀመሪያ ማንጻት አለባቸው። ከሩታ ጋር እንዲሆን በጣም እንፈልጋለን። ቢኖሩ አብረው ተስማምተው ልጃቸውን ቢያሳድጉ ምኞታችን ነው። ነገር ግን እዛች ጋር ሄርሜላም ደግሞ ሰው ናት፣ ሴት ልጅ ናት። በዛ ላይ እኛ እህቶች አሉን አይደል እንዴ? ተረዳኛ አይደል? ስለዚህ እነሱ እህቶችን እንዳለው ሰው ደግሞ እኛ ቆመን ስናወራ የሄርሜላም ጉዳት እዛች ጋር አሳሳቢ ነገር ነው። ተረዳኛ? ምናልባት አሁን ከዚች ልጅ አንደኛ ተስፋ እየሰጣት ነው ይሄ ልጅ። ተረዳኛ? ይሄ በጣም ትልቅ ጥፋት ነው። ተስፋ እየሰጣት ነው ከሷ ጋር አብሮ ለመኖር አብሬሽ ነሽ አለውኝ ወድሻለሁ አፍቅርሻለሁ እያለ ለዚች ልጅ ተስፋ እየሰጣት ነው። እህቴ ላይ ይሄ ቢደረግ እኔ ቆሜ ላይ አልችልም። በማር እየተጎዳና እየተንገላታ ያለው በመካከላቸው ልጅ ነው። አንዳንድ ሰዎች እንደቀላል ልትወስዱ ይችላላችሁ። ልጅ አይደል ወይ ምናምን ልትሉ ይችላላችሁ። ግን ቀላል አይደለም። ልጅ ማለት በጣም ትልቅ ነገር ነውና ስለዚህ ለልጁ ሲል ደግሞ ብዙ መስዋዕትነት ይከፈላል፣ ብዙ ነገር ይደረጋል እና እዚህ ጋር በመካከላቸው ልጅ የመሰለ የእግዚአብሔር ፍሬ አለ እና ያ ነገር ደግሞ ለማስቀጠል አብረው መሆን አለባቸው ብዬ አስባለሁ እንደኔ። እና ያ ነገርን ለማድረግ የቻልኩትን ነገር እሞክራለሁ። ልጅ ከእናት ከአባት ተለይቶ ወይ ደግሞ በአንድ በኩል ሆኖ ሲያድግ ብዙ ስነ ልቦና ጉዳት በራሱ አለ ልጅ። ተረዳኝ አይደል? አሁን አንዳንዴ ያው ሚዲያ ላይ እንግዲህ እኛ ሚዲያ ላይ ነው ያለነው፣ ሚዲያ ላይ እናያለን። አንዳንድ ሰው ምን ችግር አለ እኔ ብቻዬን አሳድገዋለሁ ልጅ ምናምን አይደለም። ቢሆን ፈጣሪ ቢፈቅድና የፈጣሪ ፈቃድም ደግሞ ልክ ነው የምንለው ሁለቱም ተስማምተው ልጅን በስነ ስርዓት ማሳደግ። አሁን ጋሽዬና እናታችን እኮ አብረው ስለሆኑ ነው እኛ ምርጥ የሆነ በቃ በጥሩ ማንነት ማደግ የቻል ነው አይደል? ተረዳኛ? በጥሩ ማንነት ማደግ የቻል ነው ወይ ደግሞ ጋሽ የሚኮራባቸው ልጆች ይሆን ነው እኛ በዛ ምክንያት ነው። ሩታም ይቅርታ ብለዋለች። ብዙ ነገር አድርጌያለሁ፣ ብዙ ነገር ጥፋት ሰርቻለሁና ይቅርታ ብለዋለች። ከአንድም ሶስቴም እኔ ጻድቅ አይደለሁም ሰው ነኝ ጥፋት ሰራለሁ ብላ ይቅርታ እየጠየቀች ነው። ገብቷላች ልጅ ከጥፋቷ እየተማረች ነው። ስለዚህ እቺ ልጅ ነው ማገዝ ያለብን። ገብቷላ ጥፋቷን አውቃ ጥፋተኛ ነኝ እያለች ይቅርታ እየጠየቀች ያለች ሴት ካጠገቧ ነው መቆም ያለብን፣ ከሷ ጎን ነው መቆም ያለብንና ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እና ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት በል። ዛሬም ወደ ዳንተ ተመልሼላችሁ መጥቻለሁ። ያው በዚህ ሰሞን ትንሽ ለየት ያለ አዳዲስ ነገራቶች እየተፈጠሩ ነው። ትናንትና እንዳያችሁ ሩታዬን አግኝቻት አሪፍ ጊዜ አሳልፈን መናገር ያለብኝ ነገር ተናግሬያት እሷም እሺ ብላይ ተለያይተናል። ድጋሚ ደግሞ እነ ዳኒና አግኝተናቸው ነበር። እነሱም ያው የየራሳቸው የሆነ ነገር ተናግረዋል። ምንድነው እነሱም በአንድ በኩል ልክ ናቸው። ምክንያቱም ያው እሱም ይቅርታ መጠየቅ አለበት ምናምን ነገር ነው ያሉት። ግን ደግሞ ያው ማሰብ ያለባችሁ ነገር ደግሞ ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም። እሷም ታጥፋ አብርሃም ያጥፋ በቃ ይቅርታ አለችው፣ ሶሪ አለችው። ስለዚህ እሷ ትልቅ ነገር ነው ያደረገችው እንጂ ምንም እና ደግሞ አብርሽም መቶ ልጅን ያያል በሰላም የአባትነትን ፍቅር ያገኛል። ልጁም ቢሆን ነገ ላይ አባቴስ ብሎ መጠየቁ አይቀርም ልጁ ለምን ከለከልሽው እኔ እንዲያየኝ ለምን ከለከልሽው ብሎ እናቱን መጠየቅ አይቀርም። ስለዚህ ልክ ናት ያደረገችው። አንዳንዴ ነገራቶችን በማሰብና በመገናዘብ ብናደርግ ባይነኝ እንደዚህ ወደፈና ለምን ይቅርታ አለችው ብቻ ብላችሁ ሌላ ነገር ማውራትም የለባችሁ ብዬ አስባለሁ። ዛሬም ያው ወደ እናንተ በአንድ ሀሳብ ነው የምጠውላችሁ። ዴቭን ጠርቼዋለሁ እና ያው በዚህ ሰሞን እንዳያችሁት ከሆነ አብርሽና ሩታዬም ታርቀዋል። እሱም ወደ ቤትም እየመጣ ነው። ልጁንም እንደ ኖርማል ሰው መጥቶ ልጁን እያየ ከሩታ ጋርም እያወራ እየወጣ ነው። እንደ በፊቱ ጭቅጭቅ ምናምን ነገር ቀርቷል። በሰላም ነው እያወሩ ያሉትና ይሄንን ነገር ለማስቀጠል ይሄንን ነገር ይበልጥ አብሮ ለመኖር ለማድረግ አጋዥ ያስፈልገኛል። እኔ ብቻ ያው ብዙ ነገር እየደፋው ነው እንደምታዩት፣ ብዙ ነገር እየደከምኩ ነውና እኔ ብቻ ያው ነገራቶችን በጣም መታገል አልችልም። ሰው ነኝ፣ ይደክመኛልና የሆነ ነገር እስታለሁ ወይ የሆነ ነገር ላበላሽ እችላለሁ። ስለዚህ ካጠገቢ ሆኖ የሚያግዘኝና በቃ ከኔ ጋር አብሮ ይሄንን ነገር ለማስቀጠል ያው ዴቭን ነው የጠራሁት። እሱ ነው እዚህ ቦታ ላይ እንዲገባ የፈለኩት። ምክንያቱም እኔና እሱ በሀሳብ አብዛኛው ጊዜ አንድ ነው የምንሆነውና
እኔ የሚያስቡት ሀሳብ እሱ የሚያስበው ሰበብ አንድ ስለሚሆን እና ምንም እኔና እሱ የሚያጋጨንም ነገር አይኖርም። ስለዚህ በስነ ስርዓት አብርሽና ሩታዬ ለማስታረቅ እንሞክራለን ማለት ነው የቻልነውን አቅም። ከዚህ በፊት ያው እንደሚታወቀው ብዙ ነገር ብለናል። ብዙ ነገር አብርሽና ሩታን ለማስታረቅ ብዙ ነገር ደክመናል። ታውቃላችሁ፣ እሱም ያው ሊሆን አልቻለም። ይሄ ግን በቃ የመጨረሻ ጊዜ ቢያንስ እኛ ወንድሞች ነን የአብርሽ ዴቭ ሁላችንምና ለመጨረሻ ጊዜ በቃ እንሞክርና ካልሆነ አልሆነም ነው እንግዲህ። ለመጨረሻ ጊዜ ግን እንሞክር። አሁን ትንሽ እየሄደ ነው መንገዱ፣ ተከፋፍቶልናል። አብርሃም እየመጣ ነውና ይሄ ነገር ለማስቀጠል ቢያንስ እኛ መሞከር አለብን። ይሄን ሰዓት ላይ ነው አብረን መቆም ያለብንና ዴቭን ጠርቻለሁ። ዴቭም ያው አብርሽና ሩታ እንዲለያዩ አይፈልግም፣ ግን ደግሞ ያው ካልተስማሙንም ማድረግ አይቻልም በሚል ሐሳብ እሱም የአብርሽን ምርጫ መርጧል ማለት ነው። ዴቭም ልክ ነው። በቃ አብርሃም መቼም አልፈለገም ካለ እኛ ከሩታ ጋር አናስገድደውም። ግን ደግሞ አሁን ደግሞ ያው ቀስ በቀስ እየመጣ ነውና ይሄ ነገር ለማስቀጠል ማለት ነው ሁላችሁም ይሄን ሐሳብ ተደግፉታላችሁ ብዬ አስባለሁ። እውነቱም ተነግራችሁ ዛሬም ነገም ይሁን ጊዜ ይፈጃል እንጂ አብርሽና ሩታ አንድ ይሆናሉ፣ ይታረቃሉ፣ ልጃቸውንም በሰላም ያሳድጋሉና ግን የጊዜ ጉዳይ ነው። ጊዜ ነው እንደዚህ እንትን ያለ ያለው አንዳንድ ሀሳቦች ሌላም ሰው ያወራል፣ የሆነ ሰው መጥቶ ያወራል። ትናንትና ሜሪ እያለች ነበር ለምንድን ነው አንድ ቦታ ማጥቶ ነው እያለችው ነበር። እዚች ጋርም ሩታ ልጅ እዚች ጋርም ሄርሜላ ልጅ ያው በሀሳቧ ትክክል ነች ብዬ አስባለሁ። ምክንያቱም ሁለት ቦታ መሆኑም ለሱም ጥሩ አይደለም። ስለዚህ እኔ ደግሞ ፍላጎቴ ከሄርሜላ ጋር ሳይሆን ከሩታ ጋር ከልጁ እናት ጋር ህይወቱን እንዲኖር ነው ፈልገው አስገድጄው ምናምን ሳይሆን በቃ ሁሉም ነገር ትቶ የሰው ልጅ ብዙ ነገር ሩታ ትናንትና እያለች ነበር። ፈጣሪ ለኛ ሲል ምንም ኃጢአት ሳይኖርበት ምንም ነገር ሳይኖርበት ዝቅ ብሎ ለኛ ሲል ተገርፏል፣ ለኛ ሲል ሞቷልና እኛም ደግሞ ያጠፋው ነገር ብንተው ያው ዴቭ መቷልና ሰላም 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 ትንሽ ወንድሜ ዴቫ እንዴት ነው ሁሉ ሰላም ቆይታ አሪፍ ሁሉ ሰላም አለና ሸጋውና አምሮባል ዛሬ ወይስ ለኔ ነው አምሮባል ትለኛ አንተም አምሮባል አባቴ አመሰግናለሁ ይጨምርልህ በደል እሺ ወንድሜ አለን እግዚአብሔር ይመስገን ሁሉ ሰላም ቆይታ አሪፍ ነው አላህ ይመስገን ዛሬ ደግሞ ኬት ነው ፈልጋለሁ ብለህ ዛሬ ፈልጋለሁ የመጣሁልህ በሰላም ነው ደግሞ ካሜራ ደቅነ ሰላም ቤተሰብ እንዴት ናችሁ? ሁላችሁንም ሰላም ጤና ይብዛላችሁ አለን ይመስገን አባቴ። እና ያው ዴቪዬ በመጀመሪያ ስለመጣክ ደስ ብሎኛል። ያው ላወራክ የፈለኩት አንድ ጉዳይ ነው፣ እንድታግዘኝ ስለምፈልግ ነው። እርዳታ እንፈልጋለሁ፣ እንድታግዘኝ እፈልጋለሁና ብቻዬን ነገራቶችን መቋቋም አልቻልኩም። ብቻዬን የሆነ ነገር ማስተካከል አልቻልኩም። ሰው ነኝና ይደክመኛል፣ ወይም ደግሞ የሆነ ነገር ልሰጥ እችላለሁ፣ የሆነ ነገር ላጠፋ እችላለሁ። የዛኔ ተው የሚለኝ ሰው እፈልጋለሁ። የሚዋከብ ሰው ሳይሆን በስነ ስርዓት ቁጭ አድርጎኝ እንደዚህ ብናደርግ ከዚህ ሀሳብ የኛው ሀሳብ ይሻላል፣ በዚህኛው በኩል ከምን ደግሞ በዚህኛው በኩል ምን ይሻላል የሚል ሰው ስለምፈልግ ነው አንተን ምርጫ አድርጌ የጠራሁት ማለት ነው። ዲቪዬ ምንድነው ካልከኝ ያው ስለ ሩታና ስለ አብርሽ ላወራክ ነው የመጣሁት። ሌላ አዲስ ነገር የለም። ስለ ሁለቱ ላወራክ ነው የመጣሁት። ያው ባለፈው ተምኔና አንተ ተገናኝተን ቀልድ መስሎክ ነበር፣ አንዳንድ ነገራቶች እንደ ቀልድ ወስደው ነበር። ግን እኔ ምንም ቀልድ አይደለም፣ እውነታውን ነው እያወራ ያለሁት። ካየው ቪዲዮ ላይ አብርሽና ሩታ ታርቀዋል፣ ሰላም አውርደዋል። እሱም ቤት እየመጣ ነው እና ትላንትና መጥቷል ቤት ልጁን አይቶ ከሩታ ጋርም ያው ተነጋግሮ ምናምን ነው የወጣውና ምንድነው ምን ልፈልግ ነው ባለፈው ብዙ ነገር እያልኩ ነበር። አብርሽና ሩታ ይታረቃሉ፣ ይጋባሉ ከእንደገና ምናምን ብዙ ነገር ብያለሁና ያ ነገር ለማስቀጠል እርዳታ እንፈልጋለሁ፣ ወይም ደግሞ አንተ እንድታግዘኝ እፈልጋለሁ። በምን በኩል እንደምታግዘኝ ብቻ እኔ አሁን እየሄድኩበት ያለው መንገድ አብርሽና ሩታ ለማስታረቅ ነው፣ ሌላ ነገር ሳይሆን ከሌላ ሰው ጋር ጸብም አልፈለግም። ከዚህ በፊት ብዙ ነገር ተጣልቼ ብዙ ነገር አበላሽቻለሁ። ግን አሁን ከማንም ጋር መጣላትም ሆነ ከማንም ጋር ሌላ ነገር ውስጥ መግባት አልፈልግም። በቃ አብርሽና ሩታ በሰላማዊ መንገድ እንዲታረቁና ኑሯቸው እንዲኖሩ ነው የምፈልገው። ያ ደግሞ እንዴት ነው ብትለኝ ያው አብርሽ ትንሽ መለስ እያለ ነው፣ ሩታ ጋርም እየመጣ ነው፣ በሰላም ማውራት ጀምረዋል እና ዱሪንም እያየ ነው። ይሄ ነገር ለማስቀጠል እርዳታ እንፈልጋለሁ። አብርሽና ሩታዬ አብሮ እንዲኖሩ ለማድረግ እርዳታ እንፈልጋለሁና ለዛ ነው የጠራሁት ዲቪዬ። በመጀመሪያ ደረጃ የእውነት በቀደም እንደዛ ስትለኝ በቃ ይሄ ልጅ እየቀለደ ነው ወይስ የምር ያደርገዋል ብዬ እንትና አልኩኝ። በመጀመሪያ ወንድሜ ስለሆንክ በጣም ደስተኛ ነኝ። ለምን ብትል አንዳንድ ጊዜ ሰው እኔ ያልታየኝ ነገር አንተ ታይቶ ሊሆን ይችላል። ይቅርታ መባባላቸው ደግሞ በጣም ከምለው በላይ በጣም ደስ ብሎኛል። ገብቶሃል አይደል? ያንን ነገር ደግሞ በማሳካት እጅግ በጣም ወድሃለሁ፣ አከብርሃለሁ።
ገብቷል አይደለም? በዚህ ልጅነት አይምሮ የዚህን ያህል እርምጃ ራሱ መራመድ በጣም ትልቅ ነገር ነው። ገብቷል። ዛሬም ላይ ደግሞ እንግዲያው እንደ ታላቅ በቃ ለኔ ሊያግዘኝ ይችላል፣ በሐሳብ ሊደግፈኝ ይችላል ብለህ እኔ ጋር በመምጣት በራሱ ይሄ አንድ ራሱ ትልቅነት ነው። እግዚአብሔር አሁንም ጨምሮ ጨማምሮ አሁንም አይምሮውን ያስፋ። መልካም ነው። በጣም 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 ደስ ብሎኛል የእውነት ማለት ነው። በጣም በጣም በቃ ደስ አለኝ የእውነት ሳያቸው በጣም ደስ አለኝ። እኔ ትናንትናም ብያለሁኝ ለቤተሰብም እንግዲያው ብዙ ከቤተሰብም ጋር ብዙ አሳለፍን። ገብቷል አይደለም? እኔ ከመጣው ጀምሮ ብዙ ነገር እየሆነ ነው እነሱን ለማስማማት ያው ነገር መደጋገም አይሆንና ገብቷላ። እነሱን ለማስማማት እነሱን አንድ ላይ እንዲሆኑ ለማድረግ ብዙ ነገር ደከምኩ። አንዳንዴ ደግሞ ምን አለ መሰለ በራሴ የሆነ ሁለቱ ሰው ለማስማማት ትሞክራለህ። ገብቷላ። የፈጣሪ ቃል ራሱ ምንድነው የሚለው? ለይቅርታ አንዴም ጠይቀው፣ ሁለተኛም ጠይቀው፣ ሶስተኛም ጠይቀው ይላል። ብቻውን ጠይቀው፣ በሰው ይዘህ ጠይቀው፣ ከዛ በኋላ ትላልቅ ሰውም ይዘህ ጠይቀው። በቃ መሄድ እስካለበት ደረጃ ድረስ ሂደት አለው እንደ ቃሉ ራሱ ማለት ነው። ተረዳኸኝ አይደለም? ፈጣሪ እንዳዘዘን ራሱ መሄድ እስካለብን ድረስ መሞከር እስካለብን ድረስ ሞክሬ እነዛ ሰዎች በቃ ሲል ሁለቱንም አምጥቼ በቃ የራሳችሁን ህይወት ኖሩ በራሳችሁ እስኪ ልብ እስክትገዙ ድረስ በቃ ተለያዩ። በቃ አሁን በሁለታችሁ ማለት ምንም አይነት ጭቅጭቅ እንዳይኖር ብዬ ትቻቸው ነበር። ገብቶሃል አይደል? አንተ ደግሞ ዛሬ ላይ መተህ እንደዚህ ነገሩን ለማጥበቅ መሞከር አሪፍ ሀሳብ ነው። ግን እኔ እንደ ታላቅ ደግሞ የምፈራው አንድ ነገር አለ። ተረዳኸኝ አይደል? ትናንትናም የነ አብርሽና የሩታ ችግር ዙሪያቸው ላይ ያሉ ሰዎች ነበሩ። ተረዳኸኝ አይደለም? ይሄ ቤተሰብም እንዲያስተውለው የምፈልገው ነገር ስለሆነ ነው። ዙሪያቸው ላይ ያሉ ሰዎች ያኛው መጥፎ ሀሳብ ይሰጣል ወደ ሩታ፣ ይሄኛው መጥፎ ሀሳብ ይሰጣል ወደ ሩታ። ተረዳኸኝ አይደለም? ስለዚህ ዙሪያቸው ላይ ያሉትን ሰዎች በመጀመሪያ ማንጻት አለባቸው። እንኳን እሱ ዛሬ አሁን ምሳሌ አሁን አንተ ራሱ ዛሬ እንግዲያው ለማስታረቅ እነሱን አንድ ላይ እንዲሆኑ አብረኸኝ እንሂድ አብረኸኝ ተጓዝ እያልከኝ ነው አለ። እኔ አንተም አሁን ዙሪያችን እኛም ራሳችን ዙሪያችን ያሉ ሰዎች አንዳንድ ወሬዎችን ስንሰማ ይሄን ከዚህ ሂደታችን እንቆጠባለን። ተረዳኸኝ አይደለም? እኔ አሁን እንደውም አብርሽን አገኘዋለሁ ብዬ አላገኘሁትም። ትንሽ ሳምንት ሰሞኑ አልተገናኘንም ከሱ ጋር። አሁን አንዳንድ ትላንትና ራሱ አንዳንድ ቪዲዮዎችን ሳይ በቃ እሱን ማግኘት ፈልጋለሁ። ገብቷል። ማውራት ያለብኝ አንዳንድ ነገሮች ማውራት ፈልጋለሁ። እሱ ደግሞ መራመድ ያለበት አንዳንድ እርምጃዎቹ ልክ አይደለም። አብርሽን እናውቀዋለን፣ የዋህ ነው። ያኛውም ሲለው እሺ ይላል፣ ይሄኛውም ሲለው እሺ ይላል። ይሄ ነገር ግን መሆን የለበትም ነው። እንደ ወንድ ልጅ ቆፍጠን ብሎ አይሆንም ወይ ደግሞ ይሄኛው ይሄንን ነው የምፈልገው ብሎ መወሰን አለበት። ተረዳኸኝ አይደል? ትናንትና እንግዲህ ከሄርሜላ ጋር ቪዲዮ አይተሃል። እዛች ጋር ይቅርታ ብሎ ከሩታ ጋር የሆነ ይቅርታ መባባል እንግዲህ ሌላ ህይወት መጀመር ማለት አይደለም። በርግጥ ግን ይቅርታ መባባል በጣም ጥሩ ነገር ነው። ፈጣሪ የሚወደው ነገር ነው። ግን የልጁ እናት ናት። እኔ ስጋት አለኝ፣ እንደ ወንድም ስጋት አለኝ። ሄርሜላ ምናልባት አሁን ይሄ ልጅ ትናንት በቃ እያሰብኩ ነበር። አሁን እሺ ብሎ ከሩታ ጋር ቢሸነፍስ፣ እሺ ወደ ሩታ ቢያደላስ? ሄርሜላ ሴት ልጅ አይደለችም ወይ? ከሷ ጋር እኔ ያለውሽ ብሎ ተስፋ ሰጥቷት ጭራሽ እንደዚህ ቤቷ አራት እስከ መጋበስ ምናምን እንደዚህ አይነት ነገሮች ሲፈጠሩ እንደ ወንድ ልጅ ፍራቻዬን ነው የምነግርህ። እንደዚህ ነገሮች ሲፈጠሩ አብረሽ የሆነ ውስጥ የመሸነፍ ባህሪ፣ ወደዛኛው የማድላት ባህሪ፣ አንዳንድ ነገሮች እንትን ይላል። ገብቷል። አሁን ይሄ ልጅ በሁለት መሀል ነው ያለው። እዚህ ጋር አንድ ሩታ ቁርጥ ብሎ ከሷ ጋር እንዳይለያይ መሀላቸው ላይ ፍሬ አለ። ሊለያዩ አይችሉም። ተረዳኸኝ አይደለም? እዚች ጋርም ደግሞ ሄርሜላ በጣም ትወደዋለች፣ እንግዳ እሱም ይወዳታል። ተረዳኸኝ? እና እነዚህ ነገሮች በጣም አስቸጋሪ ስለሆኑ አንደኛ ሄርሜላ እኔ ቢሆን ከሩታ ጋር ተስማምተው ቢኖሩ ለኔ ደስ ይለኛል። ያንተም ደስታ ያ መሰለኝ። ገብቷል አይደለም? ግን አሁን እኔ እናንተ በአንድ ጎን ብቻ አይደለም ማሰብ ያለብን፣ ወይ ደግሞ አንድ ሳይድን ብቻ አይደለም መረዳት ያለብን። ከሩታ ጋር እንዲሆን በጣም እንፈልጋለን። ቢኖሩ አብረው ተስማምተው ልጃቸውን ቢያሳድጉ ምኞታችን ነው። ነገር ግን እዛች ጋርም ሄርሜላም ደግሞ ሰው ናት፣ ሴት ልጅ ናት። በዛ ላይ እኛ እህቶች አሉን አይደል እንዴ? ተረዳኸኝ አይደል? ስለዚህ እነሱ እህቶችን እንዳለው ሰው ደግሞ እኛ ቆመን ስናወራ የሄርሜላም ጉዳት እዛች ጋር አሳሳቢ ነገር ነው። ተረዳኸኝ? ምናልባት አሁን ከዚች ልጅ አንደኛ ተስፋ እየሰጣት ነው ይሄ ልጅ። ተረዳኸኝ? ይሄ በጣም ትልቅ ጥፋት ነው። ተስፋ እየሰጣት ነው ከሷ ጋር አብሮ ለመኖር አብሬሽ ነሽ አለውኝ ወድሻለሁ አፍቅርሻለሁ እያለ ለዚች ልጅ ተስፋ እየሰጣት ነው። እህቴ ላይ ይሄ ቢደረግ እኔ ቆሜ ላይ አልችልም፣ ማንንም ልሰማ አልችልም። ተረዳኸኝ አይደለም? ስለዚህ ሄርሜላ ጋር የሚሆነውም ነገር ልክ አይደለም። ተረዳኸኝ አይደለም? ከሩታ ጋር ቢሆን መልካም ነው፣ ቢቀጥል መልካም ነው። ነገር ግን ውሳኔውን የሱ ውሳኔ ግን እንፈልጋለን ነው ማለት። እኔ ላግዝህም
ኤፋ ለሐሳብ እሺ ብዬ አብሬም ለማገዝ ምን ለማለትም የሱን አቋም መረዳት አለብኝ። ተረዳ አይደለም? አብርሽን እኔ በተቻለኝ መጠን ቶሎ ለማግኘት እሞክራለሁ። አንዳንድ እንግዲያው ስራ እኔ ጋር ቢዚ ሆኜ ነው፣ እሱም አንዳንድ ስራዎች ይዞት አልተገናኘንም ሰሞኑ። እሱን ለማግኘት ዛሬም ነጊም ሳልን እሱን ለማግኘት እሞክራለሁ። ገብቷላ? ከዛ በኋላ ግን አቋሙን ማወቅ እፈልጋለሁ። ምንድነው ፍላጎቱ? በቃ የቱ ጋር ነው የቆመው ይሄ ልጅ? ሄርሜላን ነው የሚለው ወይስ ሩታን ነው የሚለው? ከሩታ ጋር ታርቆ በሰላም መኖር ይፈልጋል ወይስ ከሄርሜላ ጋር ህይወቱን ማስቀጠል ይፈልጋል? አይ ይሄንን ማወቅ የምንችለው ከሷ አንደበት ነው። ተረዳኛ? እኔ እናንተ እንደሆንም ልክ ነው፣ መመካከር አስፈላጊ ነው። እንዴት አድርገን እርቁን ማስኪድ አለብን፣ እንዴት ደግሞ አብረው ተስማምተው ከሩታ ጋር እንዴት ይኖራሉ፣ እንዴት ይሆናል የሚለውን ነገር እኔ እናንተ ማውራቱ መልካም ነው። ነገር ግን ተረዳኛ አይደል? ነገር ግን የሱን ሐሳብ እንፈልጋለን፣ የሱን አቋም። ምክንያቱም አንተ ህይወት ላይ ለሚፈጠረው ነገር እኔ ቶሎ ብዬ እኔ ነኝ በአንተ ህይወት ላይ መወስነው ብዬ የሆነ ነገር ከማለቴ በፊት አንተን መጠየቅ አለብኝ፣ ያንተን አቋም ማወቅ አለብኝ ማለት ነው። ተረዳኸኝ አይደል? ኤፍሬም ምን ይፈልጋል፣ ወዴት ነው አዝማሚያው፣ የቱ ጋር ነው የቆመው ብዬ አንተን ሳጣራ ነው ከዛ መንገዱን እየጠረኩኝ እያስተካከልኩ የሚሄደው ማለት ነው። ስለዛ ዛሬ የምናደርገው ነገር እኔ እናንተ ቢኖር ሁለታችንም ካገኘ ነው ካላገኘ ነው ግን እኔ እንደታላቅ አብርሽን አገኘዋለሁ። እግዚአብሔር ይመስገን እስከዛሬ ድረስ ያከብረኛል፣ ፈጣሪ ያክብረው። ስለዛ ያለውን ነገር ቀጥታ ጠይቋለሁ። እንዴት ነው ሁኔታው ነገር? አዝማሚያው ወደ ሩታ የሚያመዝን አይነት ነገር ከሆነ ተረዳኸኝ አይደል? ወደ ሩታ የሚያመዝን ነገር ከሆነ በቻልኩት መጠን ነገርን ከማጽላት ነገርን ከመጥረግ ወደኋላ አይደለም። ተረዳኸኝ አይደለም? አብሬ አንዳንድ ነገሮች ምናልባት በሚዲያ የሚዲያ ቤተሰቦችም እንዲረዱ እንፈልገው ሁሉም ነገር ሚዲያ ላይ ላናመጣ እንችላለን። ሁሉም ነገር ለሚዲያ እንደዚህ ላይ ወጣ ይችላል። አንዳንድ በቤተሰብ ማለቅ ያለበት ጉዳይ ብዙ ኤፍሬም አሁን እነዚህ ደረጃ ራሱ ሲደርስ አንዳንድ በቤተሰብ ማለቅ ያለበት ብዙ ሂደቶች እየሄድን ነው እንደዚህም ድረስ የተደረሰው። ነገም ደግሞ የበለጠ ሂደት ለመሄድ አንዳንድ ነገር ሁሉም ሚዲያ ላይ አይወጣም እና ደግሞ እውነታውን ነገር ደግሞ ሚዲያም ደግሞ የሚዲያ ላይ ያሉ ቤተሰቦቻችን ናቸው። የኛን ስለኛ ይጨነቃሉ። አብርሽ ምን ሆነ፣ ሩታ ምን ሆነች፣ ሄርሜላ ምን ሆነች፣ ሁሉም እየተጨነቁ ነው አይደለም ያሉ። ስለኛ እያሳሰባቸው ስለሆነ አብርሽን በስነ ስርዓት አቁሜ ያለውን ነገር ጠይቀዋለሁ። ከዛ በኋላ ሀሳቡ ምን ማድረግ እንዳለብን፣ ወዴት መውሰድ እንዳለብን፣ በምን አይነት መንገድ ማራመድ እንደምንችል እንሄድበታለን ብዬ አስባለሁ። እንደ ታላቅ ነው የምልህ። ዲቪ ያው ገብቶኛል። ሙሉ ያወራቸው ሀሳቦች ሙሉ ገብቶኛል እና ተረድቻለሁ። ልክ ነው። መጀመሪያው እሱ መጠየቅ ይሻላል። አዝማሚያውን አይተን ወዴትኛው አዝማሚያው ወደ ሩታ ከሆነ የቻልነውን መንገድ እንደፋለን። እኔ ብቻ አላቅም ምክንያቱም እዚች ያሉ ያለ በጣም የሚያሳዝን ነው። ምክንያቱም በማር እየተጎዳና እየተንገላታ ያለው በመካከላቸው ልጅ ነው። አንዳንድ ሰዎች እንደ ቀላል ልትወስዱ ይችላላችሁ። ልጅ አይደል ወይ ምናምን ልትሉ ትችላላችሁ፣ ግን ቀላል አይደለም። ልጅ ማለት በጣም ትልቅ ነገር ነውና ስለዚህ ለልጁ ሲል ደግሞ ብዙ መስዋዕትነት ይከፈላል፣ ብዙ ነገር ይደረጋል እና እዚህ ጋር በመካከላቸው ልጅ የመሰለ የእግዚአብሔር ፍሬ አለ እና ያ ነገር ደግሞ ለማስቀጠል አብረው መሆን አለባቸው ብዬ አስባለሁ እንደኔ። እና ያ ነገርን ለማድረግ የቻልኩትን ነገር እሞክራለሁ። ዴቭም አሁን መጣ ያው ልክ ነህ አብርሽን የሆነ ነገር ሳትጠይቀው ዝም ብሎ በገገማ በሰው ህይወት ውስጥ ገብቶ እንደዚህ ካላደረክ ማለቱም ተገቢ አይደለም። ከዛ ቤት ያ ነገርን ያድርገው መጣላት ነው ጸብ ነው እንጂ ብዙ ነገር ተፈጠረ ታውቃለህ፣ ምንም ጥቅም የለውም። እና ያ ነገር ተረድቻለሁ። ግን ደግሞ ያው በሲስተም ነው የምንሄደው። በሲስተማችን ደግሞ አንተ አውርተዋል። ያ ነገር አብርሽ ወደዛ ነገር ትንሽ ሚዛን ከደፋ ያ ነገር በደንብ ከማስተካከል ውጪ ሲጀመር እኮ ይፋዬ ምን አለ መሰለህ፣ አንዳንድ ይሄ ልጅ አሁንም ልጅ ላልከው ነገር በጣም እኔ ቤተሰብ ራሱ እንዳጠነክረው ስለምፈልግ ነው። ልጅ ማለት የሆነ ቀላል ነገር አይደለም። ልጅ ከእናት ከአባት ተለይቶ ወይ ደግሞ በአንድ በኩል ሆኖ ሲያድግ ብዙ ስነ ልቦና ጉዳት በራሱ አለ ልጅ። ተረዳኝ አይደል? አሁን አንዳንዴ ያው ሚዲያ ላይ እንግዲህ እኛ ሚዲያ ላይ ነው ያለነው፣ ሚዲያ ላይ እናያለን። አንዳንድ ሰው ምን ችግር አለ እኔ ብቻዬን አሳድገዋለሁ ልጅ ምናምን አይደለም። ቢሆን ፈጣሪ ቢፈቅድና የፈጣሪ ፈቃድም ደግሞ ልክ ነው የምንለው ሁለቱም ተስማምተው ልጅን በስነ ስርዓት ማሳደግ። አሁን ጋሽዬና እናታችን እኮ አብረው ስለሆኑ ነው እኛ ምርጥ የሆነ በቃ በጥሩ ማንነት ማደግ የቻልነው አይደል? ተረዳኛ? በጥሩ ማንነት ማደግ የቻልነው ወይ ደግሞ ጋሽ የሚኮራባቸው ልጆች ይሆን ነው እኛ በዛ ምክንያት ነው። አሁንም ልዑሌም ቢሆን ፈጣሪ ቢፈቅድልንና ነገሮች ቢስተካከሉልን
አንድ ላይ ሆነው እንዲያሳድጉ በጣም እንፈልጋለን ከፈጣሪ ጋር። እሱን ደግሞ አለው አብሬክ ነኝ። ግን ያንን ነገር እኔ አንተን ደግሞ በርታ፣ አሁንም እልሃለሁ በርታ፣ ጠንክር፣ ማድረግ ያለብን ሁሉ አድርግ። ነገር ግን ቅድሚያ ግን የሱ ፍቃድ ያስፈልገናል። ተረዳኝ አይደለም? አንዳንድ ሁኔታዎች በእርግጥ ያለውኝ አብርሽም ላይ የማየው ነገር አለ፣ ሩታም ላይ አንዳንድ የማየው ነገር አለ። ሁለቱ የሆነ ግንኙነት በቃ ውስጣቸው ላይ የሆነ ነገር እንዳለ በደንብ ነው የሚገባኝ። ተረዳኛ። ነገር ግን አብርሽን እኔ በግሉ ማግኘት እፈልጋለሁ። በቃ ለቤተሰብም መልስ እንዲሆን እንፈልጋለን፣ ለኛም ደግሞ መልስ እንዲሆን እንፈልጋለን። አቋሙን በስነ ስርዓት ማወቅ አለበት። ተረዳኝ አይደለም? እንደ ወንድ ልጅ ቆፍጠን ብሎ በስነ ስርዓት አቋሙን እንዲነግረኝ ይፈልጋል። አሁን የሆነ እንደሌላ ጊዜ ወይ አይዞ በቃ ምናምን እንድለው አይደለም። ቀጥታ ጥያቄ ነው የምጠይቀው፣ ቀጥታ ምላሽ ፊቱ ላይ ደግሞ ያየውበት ነገር ምን ታውቃለህ? ፊቱ ላይ ያየውበት ነገር አሁንም ቢሆን አብርሃም የሩታ ፍቅር አልወጣለትም። እውነቱን ስነግር ማለት እውነቱን ነው የምነግርህ። አብርሃም አሁንም ቢሆን የሩታ ፍቅር አልወጣለትም። ያው ከነገራቶች እየሸሸ ያለው መጨቃጨቁና የሆነ ነገር ማለቱ ደብሮት ነው። ገብቷል? በቃ እዚህ ወከባ መፈጠሩ ምናምን ደብሮት ነው ከሩታ እንዲለይ ያደረገው እንጂ የሩታ ፍቅር ሰልችቶት ወይ የሩታ አስጠልተው አይደለም። የሩታ ፍቅር አሁንም ቢሆን አለ። ሩታም እንደዛው አብርሃም በጣም ተወደው በጣም ነው ታፈቅሩ። አብርሃም እንደዛው ያፈቅራታል፣ ይወዳታል። ግን ደግሞ በመካከላቸው ጭቅጭቅና የሆነ ነገር ስላለ ያ ነገር በቃ ከዚህ ሁሉ ልውጣ ብሎ ነው የወጣው። የሸሸው ከመጨቃጨቅም የሆነ ነገሩን ከማድረግም ብሎ ነው የወጣው። በቃ ሰላሙን መርጦ ነው የወጣው። ግን ደግሞ ያ ሰላም ለመመለስ ያው ሩታም ይቅርታ ብለዋለች። ብዙ ነገር አድርጌያለሁ፣ ብዙ ነገር ጥፋት ሰርቻለሁና ይቅርታ ብለዋለች። ከአንድም ሶስቴም እኔ ጻድቅ አይደለሁም ሰው ነኝ ጥፋት ሰራለሁ ብላ ይቅርታ እየጠየቀች ነው። ገብቷል? እቺ ልጅ ከጥፋቷ እየተማረች ነው። ስለዚህ እቺ ልጅ ነው ማገዝ ያለብን። ገብቷል? ጥፋቷን አውቃ ጥፋተኛ ነኝ ያለች ይቅርታ እየጠየቀች ያለች ሴት ካጠገባው ነው መቆም ያለብን፣ ከሷ ጎን ነው መቆም ያለብን እና በቃ ሁለቱንም ለማስታረቅ አንድ ላይ እንዲሆኑ ለማድረግ የቻልነውን አቅም እንሞክር። አብርሽን ማንተ ስታወራው ይሄ መጫን ሳይሆን በቃ እንዴት ነው? አይ በነጻነት ነው እኔ እንዲነግረኝ የምፈልገው በነጻነት። እንዴት ነው ሲጀመር እንኳን አሁን ስንሄድ እኮ እግራችን ከእግራችን ራሱ ይጋጫል፣ ሰውና ሰው ይጋጫል። ይቅርታ ደግሞ አንተ መተህ እኔ ተሸንፈ ይቅርታ በመጠየቅ በበኩል ተሸናፊነት አይደለም፣ አሸናፊ ነህ። ገብቶሃል አይደለም? ይቅርታ ተቀባዩ እንደራሱ ወገን ሆኖ እኔ ግን ከጥፋት ያመኘ ይቅርታ ስጠይቅ እኔ አሸናፊ ሰው ነኝ። ተረዳኸኝ አይደል? ያንን ነው በቃ ምን ያው እንትን ነው እኔ ያው ብቻ ይሁን። ያው ቤተሰቦች እንግዲህ ሁሉም ነገር እንደሰማችሁት ነው፣ ሁሉም ነገር እንዳያችሁት ነው። እንግዲህ እስኪ አብርሽ ነገር እናየውና እኔ ሲመስለኝ አብርሽ ወደ ሩታ መመለሱ አይቀርም፣ በቅርቡም ይመለሳል ብዬ አስባለሁ። ምክንያቱም እያየሁበት ያለው ነገር አለ፣ የሚያደርጋቸው ነገራቶች አለ እና ያ ነገር ሳይ ደግሞ አሁንም ቢሆን ፍቅሩ እንዳልወጣለት እዚህ ጋር ደግሞ ልጅ አለ፣ በጣም ትልቅ ነገር ልጅ አለ፣ የእግዚአብሔር ስጦታ ነውና በሁለቱም አብርሽም ልጅ ነው፣ ሩታም ልጅ ነው። በልጅነታቸው የወለዱት ልጅ አለና ለነሱ ጥሩ ምሳሌ ነውና ቤተሰቦች ከዚህ በላይ ለእናንተም ወሬ አላብዛባችሁ። ያው ያለው ነገር ይሄ ነው። አዲስ ነገር ካለ እንደዚሁ መተን እናሳውቃቸዋለን። ዲቪዬ ያው በቃ አደራ የቻልን ከሆነ ነገር ሞክር። ሩታዬ የምሬ ነው እግዚአብሔር በጣም የምታሳዝን ሴት ነች። ምክንያቱም ታውቃለህ የሴት ልጅ ጫና አለ፣ የሴት ልጅ ብዙ ነገር አለና የሁሉ ነገር ተሸክማ እየኖረች ያለች ሴት ነችና ብናግዛትና አጠገቧ ላይ ብንቆም ባይነኝ እንደኔ ችግር የለውም። እኔ አሁን ምን አለ መሰለህ እኔ በውስጥ መሄድ እስካለብኝ ደረጃ ራሱ ይሄዳለሁ። ለምን? ምክንያቱም አንዳንድ ነገሮች ያው ታላቅ ነኝና እንደ ታላቅ በውስጥ በቃ በጣም አንዳንድ ትላልቅ ነገሮች ያስፈልጋሉ፣ ትላልቅ ሰዎች ያስፈልጋሉና እስካሁንም እየሄድኩበት ነው። አንዳንድ ነገሮች ለማስተካከል እየሞከርኩ ነው። ከትላልቅ ሰዎችም ጋር ሆኜ ያለውን ነገር ለማስተካከል እሞክራለሁ። አንተም በርታ። የሩታን ሀዘንም ሆነ የሩታ የሆነ ነገር መሆንን በፍጹም እኔ አልፈልግም። ሲጀመር በቃ እኔ አብርሽም ወንድሜ ነው፣ ሩታም ደግሞ የአብርሽ ሚስት ናት። ተረዳኝ አይደለም? ስለዚህ ያ ነገር ትላንት ዛሬ የሆነ ነገር ተፈጠረ ብዬ ሩታን አውጥቼ ልጥላት አልችልም። እኔ ገብቷል አይደል? ስለዚህ እኔ ደግሞ በዛኛውን በኩል በዚህኛውን በኩል መሆንን ስለማልፈልግ እውነታን ነው እየፈለግን ያለ ነው። እውነታው ደግሞ አንዳንድ እውነታዎች እየደረስንባቸው ነው። እሱንም በማስተካከል እንሞክራለን። እሺ። እና ቤተሰቦች እንግዲህ ያው አዲስ ነገር ካለ እናሳውቃችኋለን። እወዳችኋለሁ።